በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። እነሆ የልዑል እግዚአብሔር ቸርነት፣ የእናታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳይነት፣ የጻድቃን የሰማዕታት ጸሎትና በረከት ጠብቆን በሰላም በጤናና በሕይወት ጠብቆ በታላቅ ናፍቆትና በመንፈሳዊ ሐሴት ወደምንጠብቀው ወደዚህ ወደ ተቀደሰው ወደ ተባረከውና ታላላቅ መንፈሳዊ ምስጢራት ወደ ተፈጸሙበት ዕለት ወደ ግንቦት 12 ቀን እንኳን በሰላም አደረሳችሁ፣ እንኳን በሰላም አደረሰን። ይህች ዕለት ሰማይና ምድር በምስጋና የሚሞሉበት፣ አእላፋት መላእክት በሰማይ የሰው ልጆች ደግሞ በምድር ሆነው የፈጣሪያቸውን ቸርነት የቅዱሳንን ክብር በአንድነት የሚያወድሱበት የተለየች ቅድስት ዕለት ናት። ዛሬ ግንቦት 12 ቀን የጠባቂያችን የረዳታችን በአስጨናቂ ጊዜ ፈጥኖ ደራሻችን የሆነው የሊቀ መላእክት የቅዱስ ሚካኤል ወርሃዊ መታሰቢያ በዓል ነው። ከዚህም ጋር ተያይዞ የኢትዮጵያ ፀሐይ የአዲስ ኪዳን ሐዋርያ የብርሃን አባት የሆኑት የአባታችን የአቡነ ተክለ ሃይማኖት ፍልሰተ አጽማቸው የሚታሰብበት ደማቅ ዓመታዊ በዓል ነው። እንዲሁም የፍቅር የትዕግስትና የምህረት እናት የሆነችው የእናታችን የቅድስት ክርስቶስ ሰምራ ዓመታዊ ክብረ በዓል በታላቅ ድምቀት የሚከበርበት ቅዱስ ዕለት ነው። ቅዱስ ሚካኤል እንበል፣ ቅዱስ ሚካኤል። ይህ ስም ሲጠራ አጋንንት ይንቀጠቀጣሉ፣ የታሰሩ ይፈታሉ፣ ያዘኑ ይጽናናሉ፣ የታመሙም ይፈወሳሉ። እርሱ በእግዚአብሔር ፊት ዘወትር የሚቆም የሰው ልጆችን ጸሎትና ልመና ወደ ፈጣሪ የሚያሳርግ የምህረት መልአክ ነው። ዛሬ ደግሞ የዚህን ታላቅ መልአክ ተራዳይነት ይበልጥ የምናስታውስበት ቅዱስ ዕለት ነው። ምክንያቱም ዛሬ እናታችን ቅድስት ክርስቶስ ሰምራ በክብር የምትታሰብበት ቅዱስ ዕለት ነውና። እናታችን ቅድስት ብጽዕት ክርስቶስ ሰምራ የፍቅሯ ጥልቀት፣ የርኅራኄዋ ስፋት በሰው አእምሮ ሊመረመር የማይችል ታላቅ እናት ነች። ኦርቶዶክሳውያን አስቡት፣ የሰው ልጅ ጠላት የሆነውን የጥፋት ሁሉ አባት የሆነውን ዲያብሎስን ሳይቀር ከፈጣሪ ጋር ላስታርቅ ብላ እስከ ሲኦል በር ድረስ ለመውረድ የደፈረች፣ የሲኦልን እሳት ለማጥፋት የሞከረች፣ ፍቅሯ ድንበር የሌለው ድንቅ እናት ናት። ይህች እናት ሰይጣንን ልታስታርቅ ወደዚያ አስፈሪ የጨለማ ስፍራ በሄደች ጊዜ በዚያ ስቃይና መከራ ውስጥ ሲንገበገቡ የነበሩትን ነፍሳት ስትመለከት አንጀቷ አልቻለም። በዚያች ወሳኝ ሰዓት ያ የምህረት መልአክ ጠባቂያችን ቅዱስ ሚካኤልም አልተለያትም ነበር። እርሱ እየተራዳት ኃይልና ብርታት እየሆናት እልፍ አእላፋት ነፍሳትን ከሲኦል ባርነት ከዘላለም ሞት አውጥታ ወደ ገነት ያስገባችበት የድል ዕለት ነው። የዛሬው ዕለት የታላቅ ምስጢር የተፈጸመበት ዛሬ በታላቅ ዝማሬ በእልልታና በመንፈሳዊ ደስታ በደመቀ ሁኔታ ይከበራል። ከዚህ ከተትረፈረፈው የእናታችን በረከት ሳንወጣ ወደ ሌላው ታላቅ የጸጋ ማዕበል እንሸጋገራለን። ግንቦት 12 የጻድቁ አባታችን የአቡነ ተክለ ሃይማኖት የክብር አጽማቸው ከደብረ አስቦ ወደ ደብረ ሊባኖስ የፈለሰበት ታላቅ የፍልሰተ አጽም በዓል ነው። አባታችን ባረፉ በ54ኛ ዓመታቸው በ1354 ዓመተ ምህረት በአጼ ሰይፈ አርድ ዘመነ መንግስት አባታችን አቡነ ተክለ ሃይማኖት ለአራተኛው ጨጌ ለሕዝቅያስ በራእይ ተገልጸውላቸው በታላቅ ብርሃን ታጅበው መዓዛቸው አካባቢውን አውዶት ሲገለጹ አጽማቸው ከተቀበረበት ከደብረ አስቦ አውጥተው ወደ አዲሱና ወደ ተቀደሰው ስፍራ ወደ ደብረ ሊባኖስ ግንቦት 12 ቀን እንዲያፈልሱ አዘዟቸው። ይህች ዕለት በደብረ ሊባኖስ ገዳም ከሚከበሩ በዓላት ሁሉ እጅግ ታላቁና ደማቁ በዓል ነው። የዚህ በዓል ጥንተ መሠረት እጅግ አስደናቂ ነው። በጥንት ዘመን 12ቱ እጨጌዎች ከያሉበት ቦታ እየመጡ በየተራ አንዳንድ ወር በሙሉ የአቡነ ተክለ ሃይማኖትን ቅዱስ አጽም በመዓዛ ዕጣን እያጠኑ በጸሎትና በምስጋና ይጠብቁ ነበር። ነገር ግን ይህች የተቀደሰች ዕለት ግንቦት 12 ቀን ስትደርስ 12ቱ እጨጌዎች ከያሉበት ስፍራ ተሰባስበው በአንድነት ሆነው በአንድ ልብና በአንድ ቃል ይህንን በዓል በታላቅ ክብር ያከብሩት ነበር። ዛሬም ያ ክብር አልተቋረጠም። በገድለ ተክለ ሃይማኖት ላይ አባታችን የተናገሩት አንድ ልብን የሚያቀልጥ ነፍስን የሚያረካ ታላቅ ቃል አለ። እንዲህ አሉ። አባቴ ተክለ ሃይማኖት የሚለኝ ሁሉ በፍልሰቴ ቀን በገዳሜ ይገኝ፣ እኔም ልጄ እለዋለሁ፣ ከቅዱስ ሚካኤልና ከልጄ ፊልጶስ ጋር ሆኜ እባርከዋለሁ። ምን አይነት ታላቅ ቃል ኪዳን ነው! አባቴ ብለን ስንጠራቸው እርሳቸው በምላሹ ልጄ ሲሉን፣ ያውም ከተራዳዩ መልአክ ከቅዱስ ሚካኤልና ከልጃቸው ከአቡነ ፊልጶስ ጋር ሆነው ሊባርኩን ቃል የገቡበት የተስፋ ቀን ነው። ዛሬ በአካል በገዳማቸው መገኘት ባንችልም በልባችን፣ በሐሳባችን፣ በእምነታችን በደብረ ሊባኖስ በየቤተ ክርስቲያኑ ተገኝተን አባታችን ሆይ ባርከን፣ እናታችን ሆይ አማልጅን ብንል ጸጋውና በረከቱ ቤታችን ድረስ ይመጣል።
የተወደዳችሁ ተመልካቾቻችን ይህን ሁሉ መንፈሳዊ ታሪክና ምስጢር በልባችን እያሰላሰልን ይህንን ታላቅ በዓል በጉጉትና በታላቅ መንፈሳዊ ሐሴት ልናከብረው ይገባል። ከዚህች ሰዓት ጀምሮ አእምሯችንን ሰብስበን ልባችንን ለእግዚአብሔር ቃል ከፍተን በእምነት እንቆያለን። እግዚአብሔር እንደፈቀደልን ከዚህ በመቀጠል ሁሌም እንደምናውቀው ቅዱስ ሚካኤልና ቅዱስ ገብርኤል አይለያዩምና የእግዚአብሔርን ህቡ ስሞች እየጠራን የመላእክቱን ድርሳን በአንድነት እናደርሳለን። የቅዱስ ሚካኤልን የዚህን ታላቅ የግንቦት ወር ድርሳንና የተፈጸመውን ታምር በመቀጠልም የብርሃን አባታችን የአቡነ ተክለ ሃይማኖትን ገድልና ታምር አብረን እንጸልያለን፣ አንብበንም እንባረካለን። የሰማነውን በልባችን እንድናሳድር ቃሉን የምንሰማበትና የምንረዳበትን አስተዋይ ልቦናና ንቁ ህሊናን አምላካችን እግዚአብሔር ያድለን። መላእክቱ በክንፋቸው ይጋርዱን፣ የጻድቃን በረከታቸው አይለየን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ሚካኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በማመን የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው፣ ስለ ታማኝነቱና ስለ ፍጹም ክብሩም ለቅዱስ ሚካኤል የሰጠው ይህ አስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና አቤቱ እኛም ረቂቃኑን ግዙፋኑን ጠላቶቻችንን ድል እንመታ ዘንድ በትሑት ስብዕና ሆነን ኤኮስ፣ አሜ፣ ኢኪ፣ ኤንካ፣ ካዜ፣ አርናኬ፣ ኬም፣ ካዮን፣ ፒካጊሎ፣ አስኤሎት፣ አስሶም፣ አርኤም፣ ያብስትጋ፣ ፓይርጋ፣ ያቢሳት፣ ፌኤ፣ ኤልካ፣ ኤንካ፣ ብዕላ፣ ኪፍ፣ አርሃሎ፣ አውፅ እያልን እንጸልያለን። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆነ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህንን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ። አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት፣ በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ ጸሎት፣ በ40ቱ እንስሳም ጸሎት እርኩሳን መናፍስት ጸዋጋን አጋንንት ከኛ ይራቁ። አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ ይሁኑ። በነፍስ በሥጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች፣ እኩያን መሰሪያን፣ የዛር ውላጆች፣ ሟርተኞች ፈጥነው ይወገዱ። አሜን። በመዓልትና በሌሊት በቀትርና በከሰዓት ከጧት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት በሙሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ንፋሳት እንደ ጢስ ጢሰው እንደ ጉም ተነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን። አሜን። የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙንና ከሚጻረሩን ረቂቃንና ግዙፋን ጠላት በመዓልትም በሌሊትም እኛን አገልጋዮችህን ለዘላለሙ ጠብቀን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ከሰይጣን ወጥመድ ለማምለጥና ከአጋንንትም ጸብ ክርክር ሁሉ ለመዳን ኤኮስ፣ አስሌ፣ ኤፓ፣ ኤፓስ፣ ኤኮስ፣ ኤነከምካም፣ ኤቦካ፣ ኬሮም፣ ለካፍ፣ ፌኤ፣ ሎኬ፣ ዋርናኬ፣ ጓእ፣ ዋብሶላ፣ አስቤክ፣ አበስኩ፣ አሜ፣ አዎዝ፣ ኤቃ፣ ኤጴ፣ ካብሬው፣ አርሃላዮን፣ ያብሳት፣ ጸጸጸ እያልን እንጸልያለን። አቤቱ በእነዚህ ህቡና ስውር በሆኑ ስሞችህና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅ እናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኛን አገልጋዮችህን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እንልሃለን። ችግረኛውን የምትንከባከበው መልአክ ሆይ ሰላም እንልሃለን። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እንልሃለን። በመታመን ለለመነ ሁሉ
ክንፈ ረድኤትህን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እንልሃለን። ለመውደቅ የሚፍገመገመውን እንዳይወድቅ ፈጥነ የምትደግፈው ቅዱስ መልአክ ሆይ ሰላም እንልሃለን። ያዘነውን የምታረጋጋ ቅዱስ ሚካኤል ሆይ ሰላም እንልሃለን። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባድን ኖረህ ሰግደህ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እንልሃለን። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኛን አገልጋዮችህን ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። ድርሳን ዘቅዱስ ገብርኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እንድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቦኤል እያልን እንጸልያለን። ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እናታችን እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽንኤ ኃይል እንዲሆናት ነው። አቤቱ ለእኛ ለአገልጋዮችህም እንደዚሁ ኃይል ጽን ሰጥተህ ከክፉ ተከራካሪ ከማልትና ከሌሊት ድንጋጼ ከምንፈራውና ከማንቋቋመው ባላጋራ አንተ አድነን። አሜን። በእውነት ከላይ ከሰማይ ወደ ድንግል የተላክህ ቅዱስ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንሰ ቃልን አስተምረህ የምታሳምን ቅዱስ መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳተ ወፈ ርግብ ሆይ ሰላም እንልሃለን። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ከዕደ ሞት የምታድን ቅዱስ መልአክ ሆይ ሰላም እንልሃለን። ያንተን አማላጅነት በመዓልትና በሌሊት ተስፋ ስለምናደርግ ጥበቃህ ለዘወትር አይለየን። የእግዚአብሔር ልዩ ባለሟል ነህና እኛን ሁላችንንም በነፍስም በስጋም ታደገን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የግንቦት ወር ድርሳነ ሚካኤል። በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በስልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የቅዱስ ሚካኤልን ድርሳን ለመጻፍ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እንናገራለን። የቅዱስ ሚካኤል ልመናውና ረድኤቱ ከእኛ ጋር ይኑር እስከ ዘላለሙ አሜን። በእውነት እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉሥ ቆስጠንጢኖስ ሃይማኖቱ የጸና ምግባሩ የቀና የቆስጥንጥንያ ንጉሥ በሚሆን በቴዎዶሲዮስ ልጅ በንጉሥ በአርቃዲዮስ ዘመነ መንግሥትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ተአምር ተደረገ። በዚያን ዘመን የንጉሡ አርቃዲዮስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሳ በስልጣኗ በመመካት ድሃውን እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳስ ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገስጻትም ጀመር። እሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበር። ከዕለታት በአንድ ቀን ግን ንግሥቲቱ እንደ ልማዷ የአንዲት መበለት ቦታ ስለቀማች መበለቲቱ ወደ ዮሐንስ ሄዳ አባቴ ሆይ ንግሥት አውዶክሲያ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስም የዚህችን የድሃ ቦታ ትመልስላት ዘንድ ልዩ ልዩ መንፈሳዊ ምክርን ያዘለ ጽሑፍ በደብዳቤ ጽፎ ለንግሥቲቱ ላከባት። አሁንም አይቻልም በማለት በእንቢቷ ስለጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስንም ሥጋውንና ደሙን እንዳትቀበል አወገዛት። በዚያን ጊዜ ደሟ ፈልቶ ቁጣ ስለተመላባት ስለ ክፉ ስራቸውና ስለ በደላቸው ሁሉ እሱ አውግዞ ከሹመታቸው የሻራቸውን ኤጲስቆጶሳትን ሰብስባ ከክርስቲያን ወገን ለይቶኛልና ፍረዱልኝ አለቻቸው። እነሱም ንግሥቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሕሊናዋ ዕረፍት ስላልሰጣት ወደ ቄርሎስ መልእክተኞችን ላከች። ሌሎችንም ብዙ ጳጳሳትን ሰብስባ ጳጳሱ ኤጲፋኒዮስንም አስጠርታ ሊቀ ጳጳሱ ዮሐንስ ከኔ ጋር ሊኖር አይገባውም፣ አስወጥቼ የሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙዎቹ ትዝ የሚሉኛሉና ቢሆንም እናንተ በሕገ ክርስቲያናችሁ የሚሻርበትን ምክር ፈልጋችሁ ከስልጣኑ ታወርዱልኝ ዘንድ እጠይቃችኋለሁ አለቻቸው። እነሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖቱ በምድር በሰማይ የመላ ይህን የእግዚአብሔርን ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እሷም በሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ዘግቼ አብያተ ጣዖታትን አስከፍታቸዋለሁ አለቻቸው።
እነሱም ይህች ሴት በልቧ ሰይጣን አድሮባታል፣ አሁንም እርሷ እንደፈቀደች ታድርግ ብለው ምክራቸውን ጨረሱ። ከዚህም በኋላ ኤጲፋኒዮስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋኒዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ ከኔ አይለዩምና ስለዚህ እወጣ ዘንድ አልችልም። አሁንም እርስ በርሳቸው የዓይናችን ብርሃን ስለሚሆን ስለ አባታችን ስለ ሊቀ ጳጳሱ ስለ ዮሐንስ ፍቅር የንግሥቲቱን ቤተ መንግሥት እናቃጥላለን፣ ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናወጣውም፣ አሳልፈንም አንሰጠውም እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅቷል አለው። አሁንም ነገ ቅድስት ሰንበተ ክርስቲያን ስለሆነች ሕዝቡ ይሰበሰባሉና በዚያን የእግዚአብሔርን ቃል በምናስተምራቸው ወቅት ከልባቸው ጥርጣሬን እንዲያስወግዱ ከእነሱ ጋር ደስተኞች መስለን እንታያለን። ከዚህም የተነሳ በመካከላቸው እርቅ ይወርዳል። እነሱም በልባቸው አባታችን ከንግሥቲቷ ጋር ታርቀዋል ብለው በሰላም ወደ የቤታቸው ይሄዳሉ። ንግሥት አውዶክሲያ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው ሀገር ትስደደኝ አለው። ኤጲፋኒዮስም ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግሥቲቱ መጥቶ እግዚአብሔርን የማያውቁ ለፀሐይ ለድንጋይና ለእንጨት የሚሰግዱ ወዳሉበት አክራጢያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ የእግዚአብሔርን ወንጌለ መንግሥት ስላስተማራቸው ክብር ምስጋና ለዘላለሙ ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነትና ልመና ይቅርታንም አገኙ። በየቦታውም ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅን ቤተ መቅደሳቸውን ባረከላቸው፣ ቀደሰላቸው። ጳጳሳትና ቀሳውስትን ዲያቆናትንም ሁሉ ሾመላቸው። ከዚህም በኋላ በግንቦት 12 ቀን በዚያው በስደቱ ቦታ እንዳለ አረፈና አክራጢያ በምትባል ደሴት ተቀበረ። እሱም የሕይወት አክሊል ተቀዳጅቶ ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት እስከ ዘላለሙ ደስ እያለው ይኖራል። ልመናው ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህን መጽሐፍ የሚያነበውን ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎቹንና ጎበዛዝቱን ከድቀተ ኃጢአት ይደግፋቸው እስከ ዘላለሙ ድረስ አሜን። በእውነት ሰራዊተ ሰይጣናትን በሐፀ እሳት የሚነድፋቸው ብርሃንን የተጎናጸፈ ተፈጥሮ ከነበልባለ እሳት የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ሮሜ በሚባል አገር ከሚኖሩ ታላላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበር ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስት ሁልጊዜ በጾምና በጸሎት እግዚአብሔርን ይለምኑ ነበር። ቅዱስ ሚካኤልም ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበር። በዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን በዓሉ የሚከበርበትን ህዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸውን የሚያገኙበት በመሆኑን በማመን ለወደፊቱ የቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ በልቦናቸው ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውዬና ሚስቱ በጉዟቸው ላይ የሚያገለግሏቸው በወንድና በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞ ላይም ሳሉ የዚያ ሰው ሚስት የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖች ሰዎችን አየች። ከእነሱም መካከል ብዙ ሴቶች ከልጆቻቸው ጋር ይገኙባቸው ነበር። ከእነሱም ልጆቻቸውን በጀርባቸው ያዘሉ፣ በእንብርቢጣቸው የታቀፉ፣ በደረታቸውም ታቅፈው ጡታቸውን የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታ ጮኸች፣ መሪር እንባንም በማፍሰስ ጽኑ ልቅሶን አለቀሰች። እንዲህም አለች፣ የሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የእኔን የመጻተኛዋን ጎስቋላና ደካማ የተናቅሁ የምሆን የባሪያህን ልመና ለመስማት አቤቱ ቸል አትበል፣ ፈጥነ ስማኝ እንጂ። አቤቱ ከጥልቁ ልቦናዬ ወደ አንተ ስለምን ጆሮህን ዘንበል አድርገ ስማኝ፣ ተስፋም አታስቆርጠኝ። ከማፀኔ በተገኘው ፍሬ ባለ ዘመኔ ሁሉ ደስ ብሎኝ እኖር ዘንድ የተባረከ ልጅ ስጠኝ። አንተም የመላእክት አለቃ ቅዱስ ሚካኤል ሆይ ጸሎትህ የተባረከ ዘር ያሰጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ ባለ ዘመኑ ሁሉ ለቤተ ክርስቲያንህ አገልጋይ ይሆን ዘንድ ለአንተ ብጽዓት ሰጥቼሃለሁ እያለች ከበዓሉ ቦታ እስኪደርሱ ድረስ ብዙ ልመና ቀረበች። የመላእክት አለቃ የሚሆን ከቅዱስ ሚካኤል ቤተ ክርስቲያንም ከባሏ ጋር በደረሱ ጊዜ በታቦቱ ፊት ቆመው በአንቃዶ ልቦና በሰቂለ ሕሊና አንድ ልብ ሆነው ሐሳባቸውን አንድ በማድረግ በመረረ ልቅሶ እግዚአብሔርን ልጅ ይሰጣቸው ዘንድ ልመና አቀረቡ። ሥርዓተ ቅዳሴውም ከተፈጸመ በኋላ እንደ ሕጉና እንደ ሥርዓቱ የክርስቶስ ሥጋውን ደሙን ተቀበሉ።
ከዚህም በኋላ ቄሱ ቡራኬ ሰጥቶ ጸሎተ ሕዝብ ከሆነ በኋላ ሕዝቡ ሁሉ ወደ የቤታቸው ሄዱ። ያቺ ሴት ግን ከቤተ ክርስቲያን ሳትወጣ ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኛች። በዚያችም ሌሊት በከባድ ሐዘን ተውጣ አደረች። በዚያን ጊዜ ብርሃናዊ መልአክ በራእይ ተገልጾ ሴትዮ ሆይ ከእንግዲህ አትዘኝ፣ እግዚአብሔር ልመናሽን ሰምቶ ሐሳብሽን ፈጽሞልሻልና ልጅም ትወልጂ ዘንድ ማኅፀንሽን ከፍቶልሻል። እነሆ ወንድ ልጅም ትወልጃለሽ። ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚው አላት። ከእንቅልፏን በነቃች ጊዜ ይህን አይነቱን ቃል በመስማቷ ፈጽማ ተደሰተች። ልዑል እግዚአብሔርንም እያመሰገነችው በፍጹም ደስታ ወደ ቤቷ ገባች። እግዚአብሔርም በመልአኩ ቃል የተናገረው ቃል ኪዳን በተፈጸመ ጊዜ ጸነሰች። መልኩ ሁለመናው ሰውነቱ ያማረ ወንድ ልጅ ወለደችና ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም በመሆኑ ወላዶች ተድላ ደስታ አደረጉ። ለተራቡና ለተጠሙ ብዙ ምጽዋትን ሰጡ። ወንድ ልጅን በማግኘታቸው ስለ እግዚአብሔር ቸርነትና ስለ ቅዱስ ሚካኤል ክብር በሀገሩ ላሉ ታላላቅ ሰዎች የምሳ ግብዣ አደረጉ። ሆኖም ምኞታቸው ከተፈጸመና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብጽዓት አድርገው የሰጡትን ልጅ እንደተናገሩት ሁሉ ወደ ቤተ ክርስቲያን አልወሰዱትም። ነገር ግን ያ ብላቴና ከተወለደ 1 ዓመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶችም ሊፈውሱት ባልቻሉ ጊዜ ያን ሕፃን የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን እናቱ ብጽዓት አድርጋ ስዕለት አድርጋ ሰጥታው እንደነበር አስታወሰች። እንዲህም አለች፣ ልጄ በጽኑ ደዌ የተያዘበትን አውቄዋለሁ። ስዕለቴን አክብሬ ልጁን ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና። ከዚህም በኋላ በአስቸኳይ ልጁን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻሕሉ ላይ ያለውን ማይ ረጨችው። በቀንዲሉ ላይ ያለውን ዘይትም እየቀባችው የመላእክት አለቃ ቅዱስ ሚካኤል ሆይ ልጄን ከዚህ ጽኑ ደዌ ፈውሰው፣ ከዚህም ከባድ በሽታ ብታድነው እንደ ቀድሞ ብጽዓቴ እስከ ዕለተ ሞቱ ድረስ ለቤተ ክርስቲያን አገልጋይ ይሆን ዘንድ አደርጋለሁ እያለች ስትወድቅ ስትነሳ በዚያኑ ጊዜ በቅጽበት ልጇ ብላቴናው ዳነላት። ከደዌውም በዳነ ጊዜ ያ ብላቴና አደገና የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመኑ ሁሉ በመልካም አገልግሎት ሲያገለግል ኖረ። ያቺም ሴት ቅዱስ ሚካኤል ያደረገውን ታምራትና ልጇንም እንዴት እንዳዳነላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔርን እያመሰገነች በታላቅ ደስታ ወደ ቤቷ ገባች። እንግዲህ እኛን የክርስቲያን ወገኖችን ሁላችንንም ብላቴናውን እንዳዳነ የነፍስና የሥጋ ደዌ ከሚሆን ኃጢአት ያድነንና በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነፃ ያደርገን፣ ኃጢአት ለማሰራት የሚደፋፈረውን ተግባር ሁሉ ከኛ ያርቅልን። እግዚአብሔርን ደስ ከሚያሰኙት ቅዱሳን መካከል ተለይተን እንዳንቀር የበደልን ቁልፍ ከላያችን ላይ ቆርጦ ይጣልልን። አሜን። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤልን የመታሰቢያውን በዓል እንደሆነ እንናገራለን። በዚህች ዕለት ነቢዩ ዕንባቆም ለአጫጆች ምሳ ሊወስድ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደሱ ልኮታልና። ሚካኤልም ዕንባቆምን ምግቡን እንደያዘ በአንዲት የራስ ፀጉሩ አንጠልጥሎ በዚያኑ ጊዜ ባቢሎን ወደሚባል አገር አደረሰውና ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቅርቦለት ተመገበ። ቅዱስ ሚካኤልም ዳንኤልን ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ዕንባቆምን ከያዘው ምግብ ጋር ምንም ሳያጎድል መልሶ አጫጆች ወዳሉበት ወደ ይሁዳ አገር መልሶ በቅጽበት አደረሰው። ስለዚህ የቅዱስ ሚካኤልን በዓል በየወሩ እናከብር ዘንድ የቤተ ክርስቲያን ሊቃውንት ታዘዙን። ጸሎት በረከቱ ከሁላችንም ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባታችን የአቡነ ተክለ ሃይማኖት ገድል ምዕራፍ 53። ከዚህ በኋላ ክቡር አባታችን ተክለ ሃይማኖት አስቦ ወዮልኝ ወዮት አለብኝ፣ እውነተኛ ዳኛ በመጣ ጊዜ በዚያች ቀን ምን እመልሳለሁ? የሰማዩ አባቴን ፍቃድ ከሚሰራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከሕያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ እማጸናለሁ? ወዮልኝ ለሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩ እኔ። ወዮልኝ ጨው ምግብን ሁሉ እንዲያጣፍጥ እሱን ግን የሚያጣፍጠው እንደሌለ፣ አልጫም ከሆነ በኋላ ከአፍ ጥለው ሰዎች እንደሚረግጡት ሆኛለሁና አለ። መብራት ቢጠፋ የሚያበራለት የለም ጨለማ ከሚወርሰው በቀር። ባለመድኃኒትንስ ማን ይፈውሰዋል? ራሱ የሚድንበትን መንገድ ካላወቀ። ነፍሴም በእኔ ላይ እንዲሁ ሆነች። ሌሎችን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ሕመምተኛ ሆንኩ። ለዓለም አበራው፣ ለራሴ ግን ጨለምኩ አለ። ለዓይኖች እንቅልፍን ለቅንድቦችም ማንጎላጀትን አትስጣቸው ያለውን
የነቢዩን ቃል ደግሞ ለነፍሱ አሳሰባት። እንደ ወፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳም ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚበቃውን ያህል ቦታ ትቶ በውስጥ በኩል 8 ስለታም ጦሮችን፣ ሁለቱን በፊቱ ሁለቱን በኋላው ሁለቱን በቀኙ ሁለቱን በግራው እነዚህን ሰውነቱን የሚወጉትን ተከለ። ከዚህም በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ እንደ ቀድሞ ወንጌልን ዞሮ ለማስተማር ባይቻለው ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻውም ገብቶ ፈጽሞ የገድልን ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድል ጀመረ። በትር በእጆቹ ሳይመረኮዝ እንደተተከለ አምድ ቆመ። የእግዚአብሔር ስፍራውን የያዕቆብ አምላክ ማደሪያውን እስካገኝ ድረስ ከመኝታዬ አልጋ አልጠጋም፣ ለዓይኖቼ እንቅልፍን ለቅንድቦቼ ማንጎላጀትን ለፊቴም ዕረፍትን አልሰጥም አለ። ከበዓቱ ሳይወጣ ሌሊትና ቀን ቆመ፣ አልተቀመጠም። ወደ ግራና ወደ ቀኝም አልተንቀሳቀሰም። ውሃም ቅጠልም ቢሆን ከቅዳሜና ከእሁድ በቀር በዚያ ወራት ምንም አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ዕለተ ሞቱ ድረስ አልቀመሰም። ፀሐይንም ጨረቃንም ከዋክብትንም በጋና ክረምትንም ቡቃያና አበባንም ፍሬውንም አላየም። ዓይኖች ሳሉት እንደ ዕውር ጆሮችም ሳሉት እንደ ደንቆሮ የሚናገር የተከናወነ አንደበት እያለው እንደ ዲዳ ሆነ። ከምስጋና በቀር ምንም አይናገርም። ሌሊትና ቀንም እግዚአብሔርን አመሰገነ። ዓለምንም እንደ ትቢያና እንደ ጉድፍ ቆጠረው። ከክርስቶስ ጋር እንደተሰቀለ ሆነ። ልቦናውም ዘወትር ወደ አየር የተመሰጠ ነበር። እንዲህ ባለም ገድል ብዙ ዘመን ኖረ። ቁመትን ካበዛ ወዲህ አንዲቱ የእግሩ አገዳ ተሰበረችና ደቀ መዛሙርቱ አንስተው አክብረው በሰበን ጠቅልለው ከመንበሩ እግር በታች ቀበሯት። ከዚያም በአንዲት እግሩ 7 ዓመት ቆመ። ከነዚህም 4ቱን ዓመት ውሃ አልጠጣም። ምዕራፍ 54 ድካም በማብዛት እንደ ነቢያት፣ ወንጌልን በማስተማር እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ አጥንቱ ከስጋው ጋር እስኪጣበቅ ከሰውነቱም ማለቅ ብዛትና የሚያቃጥለውን ላብ እንደ ደም ጅረርታ በማፍሰስ ከስግደቱ የተነሳ የሰውነቱ መለያ እስኪጠቁር ድረስ ተባህቶን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን ለመጨረስ ቆርጦ ተነሳ። ጸሎቱም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን የእንባውን ማወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ሥራው የሥጋን ፈቃድ መተውና መንፈስ ቅዱስን የተሞሉ አባቶች የከለከሉትን ውዳሴ ከንቱን መናቅ ነበር። እንደዚህ ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ስግደት የሚገባት በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያምም አብራው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎችም የሰማይ ሰራዊት፣ የመላእክት አለቆችም የብርሃን ልብስ ይዘው መጡ። ብፁዕ አባታችንንም ፈጣሪው እንዲህ አለው፣ ወዳጄ ተክለ ሃይማኖት ሆይ እንዴት አለ? ከድካምና ከሐዘን ወደ ዘላለም ድሎትና ወደ ዕረፍት፣ ከባርነት ወደ ነፃነት ላወጣህ ወደ አንተ መጥቻለሁ። መታሰቢያህን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ ድረስ እምረዋለሁ ብዬ በእውነት እነግርሃለሁ። ቤተ ክርስቲያንህንም ለሠራ በሰማይ የመንግሥት ቤትን እሠራለታለሁ። የገድልህንም መጽሐፍ ለጻፈ አንተን በመተማመን ላጻፈውም በሰማይ በሕይወት መጽሐፍ ስማቸውን እኔ እጽፋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ ለተራበው ያበላ የሕይወት እንጀራን እኔ ያበለዋለሁ። በስምህ ለተጠሙት ያጠጣውንም ከጎኔ ከፈሰሰው ደም ምንጭ እኔ አጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ በሺሁ ዓመት ሁላ ከአንተ ጋር እኔ ያስቀምጠዋለሁ። በስምህ የታረዘውን ያለበሰ የሚያበራውን የብርሃን ግምጃ እኔ ያለብሰዋለሁ። ለቤተ ክርስቲያንህም ነጭ ስንዴና ሜሮን ዘቢብና ዕጣን የሚያስገባውን እኔ ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያህ ቀን ያዘነውን ቢያጽናና ድውዩንም ቢጠይቅ ለመታሰቢያህ በሚደረግበት ሁሉ ቅጠል በመቁረጥም ቢሆን ወይም እንጨት በመፍለጥ ውሃ በመቅዳትም ቢሆን በዚህ ሁሉ ቢራዳና ቢያገለግል እኔ ለመንግሥተ ሰማያት አበቀዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብር ከሄደውን እኔ ወደ መቃብሬ ወደ ኢየሩሳሌም እንደሄደ ቆጥረዋለሁ። በመታሰቢያህ ቀን ሥጋዬን ደሜን የተቀበለውንም ስማቸው ከተጠራው ገድላቸው ከተነገረላቸው ልጆች ጋር እኔ እደምረዋለሁ። ሥጋዬን ደሜን መቀበል ባይቻለው ከመታሰቢያህ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት እንዲቀርብ ሥልጣን እሰጠዋለሁ። ስለ ሃይማኖቱም በመንግሥተ ሰማያት ከአንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተ ክርስቲያንህን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው። ገሃነመ እሳትንም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈውም ሁሉ በቦታህ አይቀበርም። ከጉር እስከ ሸምን ወንዝ ድረስ የተቀበረውን ሁሉ
ምሬልሃለሁ፣ ለአንተም ለዘላለም መታሰቢያ ይሆን ዘንድ ቃል ኪዳን ሰጠሁ። እነሆ መቀዳደምህን ጨረስክ፣ ሃይማኖትህንም ጠበቅህ። በጥቂቱ የታመነ የሆነ ቸር ባሪያ ሆይ እንደ ባህር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለማይቆጠረው ከአንተም በኋላ ስለሚነሱት ስለ ብዙዎቹ ልጆችህ በ15ቱ የገነት ሀገሮች በ5ቱ መንግሥተ ሰማያት ላይ እሾምሃለሁ አለው። ዳግመኛም ጌታችን ዓይኖችህን አንሳ አለው። ዓይኖቹንም አንስቶ በገዳሙ ላይ ተመለከተ። ሕብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ረቦ በበታቹም ነጫጮችና ቀያዮች ወፎችን አየ። ቁጥራቸውም እጅግ ብዙዎች ነበሩ። ብፁዕ አባታችን ተክለ ሃይማኖትም ጌታችንን አቤቱ ይህ የማየው ነገር ምንድን ነው አለው። ይህ የምታየው መንፈስ ቅዱስ ነው። በዚች ገዳም ላይ እንደዚህ ይረባል። ዓለም እስኪያልፍ ከሷ አይርቅም። እሊህም በበታቹ የሚንቀሳቀሱት ወፎች በውስጧ በመንፈስ ቅዱስ ከአንተ የሚወለዱ ልጆች ናቸው አለው። ብፁዕ አባታችንም ሥጋዬ ይቀበር ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ድረስ ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻይቱ ትናዳለች። በዚህች ገዳም አደባባይ በስም ታላቅ ቤተ ክርስቲያን ልጆች ሰርተው አስክሬንህን አፍልሰው በውስጡ ያኖራሉ። ይህ ሕይወቴ መንፈስ ቅዱስም በቁርባንና በጸሎት ጊዜም በላዩዋ ይረባልና በውስጧም ደስታና ፍቅር ይሆናል። በሕንጻዋም የጽድቅ መሠረት አደርገዋለሁ። ገዳምህን የሚቃረኗትንም አደክማቸዋለሁ፣ ጠላቶቿንም አጎሳቁላቸዋለሁ። በውስጧም ሆነው ጠብ፣ ክርክር፣ ዓመፅ የሚያስነሱትን ቃል ኪዳንህን አምነው ለሚጠጉባትም በውስጧ እገለጥላቸዋለሁ፣ ጸሎታቸውንም እሰማቸዋለሁ፣ ከክፉም ሁሉ አድናቸዋለሁ። በላዩም ረሃብ፣ የእህል መታጣት፣ የእንስሳ ሞት አላመጣም። እስከ ዘላለም ረፍትን እሰጣታለሁ። ድሆቿን እህል አጠግባቸዋለሁ፣ አገልጋዮቿ ካህናትንም ሕይወት አለብሳቸዋለሁ፣ ጻድቃኖቿም ደስ ይሰኛሉ አለው። ብፁዕ አባታችንም መጠኔ ያይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ላንተ ክብር ምስጋና ይገባሃል አለ። አቤቱ አምላካችን ሆይ በዚህ በብፁዕ አባታችን በተክለ ሃይማኖት ጸሎት ንጽሕት የብርሃን እናቱ የሕይወት ወላዲቱ በምትሆን በእናታችን በእመቤታችን በቅድስት ድንግል ማርያም ጸሎትና አማላጅነት በቅዱሳን ሰማዕታትም ሁሉ ማመልከት አስበን በእውነት ለዘላለሙ አሜን። ለአብ ምስጋና፣ ለወልድ ስግደት፣ ለመንፈስ ቅዱስም ባርኮት ይገባል። ለእኛም እስከ ኋለኛይቱ ትንፋሽ ድረስ ምሕረት በእኛ ላይ ይሁን ለዘላለሙ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ሁለተ ሥላሴ ወልደ ያሬድ ሁለተ መድን ገብረ መድን ወለተ ማርያም ማኑኤል ሳሙኤል እሴተ ማርያም እህተ መላክ አክሊለ ገብርኤል አክሊለ ማርያም ወለተ ሐና አስካለ ማርያም ርብቃ ወለተ ሐና ወለተ ሐና ወለተ ሐና ገብረ ሥላሴ ወልደ ጻድቅ ጽጌ ሐና ወለተ ብርሃን ወለተ ማርያም ወልደ ማርያም ሰይፈ ሚካኤል ወልደ ሰንበትና ጽጌ ማርያም እህተ ማርያም ኃይለ ማርያም እህተ ወልድ ወለተ ዮሐንስ ወለተ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ አስካለ ማርያም ወለተ ሐና ሀብተ አብ ወለተ ማርያም ወለተ ኪዳን ወልደ ሩፋኤል አመተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም አጸደ ማርያም ሐና ማርያም ጽጌ ማርያም ወለተ ማርያም ወለተ ጊዮርጊስ ወለተ ኪዳን ስርጉተ ማርያም ፍቅረ ሥላሴ ገብረ ሥላሴ ወለተ መድህንና ገብረ መድን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ
ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በስጋ የተለዩንን ኃይለ ጊዮርጊስ፣ ፍቅርተ ሚካኤል፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ማርያም፣ ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት